ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለሁ እግዚአብሔር ይመስገን። ነባሮቹ በላይክ አዲሶቹ ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ የአብርሽ ነገር እንደቀጠለ ነው። እንደምታውቁት ትናንትና አቤል፣ ሄሬሜላ፣ ዳኒ እንግዲህ መጥተው እንግዲህ የሩታና የኤፍሬም ፋይል ፎቶውንም እንዲሁም ድምጡን አሰምተውን ነበረ። አብርሽ ደግሞ ይህን ነገር እነሱም መምጣት አለባችሁ ለእኔ እንዳሳያችሁኝ ለእኔ እንዳሳያችሁኝ ለእነሱም ማሳየት አለባችሁ ብሎ ነግሯቸው ነበረ። እንግዲህ ባለው መሰረት ዛሬ ላይ እንግዲህ ሩታ እና ኤፍሬም እንዲሁም አቤል ሄሬሚላ እንግዲህ መጥተው ነበር እና ስለዚህ አብርሽም እንግዲህ ለእኔ ትናንት ያሳያቸዋቸውን ፎቶውንም እንዲሁም ደግሞ ድምጡንም ለእነሱ አሰሟቸው ሲል እንግዲህ እነሱም እንግዲህ እሺ ብለው እንግዲህ ለአብርሽ ይሰጡታል። አብርሽም ፋይሉን ሲያሳያቸው ይሄ ማን ነው እናንተ ናችሁ ብሎ ሲጠይቃቸው እነሱም እንግዲህ በፍጹም እኛ አይደለንም፣ እንዴት አንተኛን የእኛ ድምፅ ይጠፋሃል ሲሉት አብርሽም እንግዲህ ለምን ተዋሹኝ ያላችሁ አትዋሹኝ፣ እኔ እውነቱን ነው ማወቅ የምፈልገው ይላቸዋል። እንግዲህ ኤፍሬምና ሩታ እኛ በፍጹም ፎቶም የኛ አይደለ ድምጡም የኛ አይደለ ብለውታል። ስለዚህ አብርሽ ይህን ያህል ጊዜ ከሚፈጅ ለምንድን ነው እውነቱን የማይወጣልን? ማለት እውነቱን ይንገሩትና ከዛ በኋላ ወደሚወስነው አቅጣጫ ይሄድ ባጭሩ። ስለዚህ ሁለቱን አገናኝቶ አንቺ ነሽ አንተ ነህ ምናምን ሳይል እንግዲህ ወደ ዋናው ቁም ነገር መገኘት ነው ያለበት። እንግዲህ ወደ ዋናው ነገር ወደ ቁም ነገር ገብቶ እንግዲህ እስከዛሬ እንግዲህ ተጫውቷል። አሁን ወደ ቁም ነገሩ ይግቡ በቃ። እንግዲህ ገና እኮ ይሄ ገና እያለ ይቀጥላል። ማን ነው ምንድን ነው ያኔ እውነት ፍለጋ እንግዲህ አብርሽ እንደምታዩት መረጃ ቢቀርብለት እንግዲህ መረጃውን ሊያምን አልቻለም። እንግዲህ ሄሬሚላም እንግዲህ እስከ ዛሬ አንተ ስታስመስል ነበረ፣ እኔ ለወንድሜ አዝንለታለሁ እያልክ ነበር፣ ነገር ግን በፍጹም አንተ ለወንድምህ አታዝንለትም ስትለው እንግዲህ ኤፍሬም እንግዲህ ያው ምንም የሚመልሰው ነገር የለም። አንቺ እየዋሸሽ ነው፣ ለምን ተዋሻለሽ ነው ያላት እንግዲህ። ስለዚህ ኤፍሬምና ሄርሜላ እንግዲህ ሁለቱ አይስማሙም ሲጀመርም ማለት ነው። ኤፍሬም ከሄርሜላ ሄርሜላን ያፈቅራታል መሰለኝ። ሲጀመር ኤፍሬም ከዚህ ቀደም ያደረገው ነገር አብርሽ ወደኋላ ዞር ቪዲዮን ቢያዩ ደስ ይለን ነበር። ምክንያቱም ኤፍሬም ሲያደርገው የነበረው ነገር ኤፍሬም እንግዲህ አብርሽ ማናይቺ ሄሬሚላ መቼም የአብርሽ ሁናለች አንዴ አይደለ? ከአብርሽ ቀምቶ ለሱ ሊያደርጋትም አይችልም በፍጹም። ምክንያቱም መጀመሪያው ሄርሜላ ወደ አብርሽ ወደ ሶሻል ሚዲያ ስትመጣ ቢጠይቃት ኦኬ ጥሩ ነው። ነገር ግን አሁን እንደዛ አይቻልም። ያም ሆነ እንግዲህ ከዚህ በላይ እንግዲህ የፎቶ የድምፅ ማስረጃ እንግዲህ ከቀረበ ምንም ማድረግ አይቻልም። ካላመነ እነሱም ካላመኑ፣ አንዳንድ እህቶች ደግሞ እንግዲህ ወይም ወንድሞቼ አይ በፍጹም ትናንት የቀረበው መረጃ ውሸት ነው፣ ሄርሜላ አቤል እና የሀቤል ውሸታቸውን ነው ምናምን። መቼም ዘመኑ የቴክኖሎጂ ነው። መቼም ውሸት አይኖርም። በአሁኑ ሰዓት መዋሸት አይቻልም። ስለዚህ እውነት እውነት ነው፣ ውሸት ውሸት ነው። እንግዲህ እና እንግዲህ አብርሽ አሁንም ጥያቄው አልተመለሰለትም፣ አላመኑለትም። እንግዲህ ሩታም እንዲሁም ኤፍሬም የአቅማቸውን እየተከራከሩ ነው። በፍጹም እኛ አይደለንም፣ የእኛን ድምፅ አታውቀውም እንዴ? እንዴት የእኛ እንትን ይጠፋን እያሉት ነው። እንግዲህ አብርሽም እንግዲህ እያፋጠጣቸው ነበረ እና እንግዲህ መልስ አላገኝም። ስለዚህ መልሱም እንደሚነግረው እንግዲህ ከመረጃ በላይ የለም አይደለ? ያው ሰው ሆኖ የማይሳሳት የለም። የሰው ልጅ ይሳሳታል። ከብረት ዝገት ከሰው ስህተት አይጠፋም እና እንሳሳሳለን ሁላችንም አይደለ? ስለዚህ ይህን ያህል ጊዜ ከሚፈጀው ባጭሩ አዎ ያደረጉበትን ምክንያት ደግሞ መናገር ያደረጉበት ምክንያትም ቀላል ይሄ ነው በቃ ወይ አንተን ወደ እኔ ለማንጣት ስለምፈልግ ነው እና ማለት ይቻል ነበረ። ነገር ግን አሁን አብርሽ አንድ አማራጭ አለው እንግዲህ ከነሱ እውነት ካጣ የሆነ ዩቱብ አለ ቶኖ ማን የሚባለው አላውቅም፣ ሶፊ
እዛ ጋር መረጃ ማግኘት ይቻላል። እነሱ እውነታው ከኛ ጋር አለ እና ቶሎ እኛ መረጃ እንሰጥሃለን ስላሉት እንግዲህ እነሱ ጋር ሄዶ መረጃ ማግኘት አለበት። ጊዜ መፍጀትም የለበትም። ምክንያቱም ለምን መሰላችሁ? አሁን ይሄ የህይወትና የሞት ጉዳይ ስለሆነ በዚህ ሊታለፍ አይችልም። አሁን እንግዲህ ያው ቡዜ ባትኖር ኑሮ ቡዜ አሁን ምሳሌ እንግዲህ ቡዜ እንደው ካበጣ ገባቸው ወይ ሌላ ሀገር ሆና ብትሆን ኑሮ ኤፍሬም ሆነ ሩታ ለሄርሜላ መቼም አሳልፎ የሰጧትም አውቃለሁኝ። ስለዚህ አብረሽ የሆነ ነገር ይሆን ነበረ። ስለዚህ ቡዜ እንዲሁም ደግሞ ዴቭ መኖራቸው ነው ጥሩ የሆነው። ምክንያቱም እነሱ አሁን ወደ መጀመሪያ ሄርሜላ ወሰደችው። ከዛ በኋላ ደግሞ እነሱ ያላቸው አማራጭ እንግዲህ ለራሱ ጊዜ እንዲሰጥ እንዲድን ሌላ ቦታ ወሰዱት። ይኸው እግዚአብሔር ይመስገን እንግዲህ ድኖ መጥቷል። አሁን ላይ ደህና ነው፣ ተመስገን ነው የሚባለው። ነገር ግን ደግሞ አሁን ያልተመለሰለት ጥያቄ ስላለ ነው። ማን ነው እኔን እንደዚህ ያደረገኝ? ማን ነው ራሴን እስከምስት እንደዚህ ያደረገኝ ብሎ እንግዲህ ያ ማለት ለወደፊቱ ጥንቃቄ እንዳደርግ ነው። ይሄን ሁሉ ማለት የሚጠይቃቸው ያው ጥያቄው እስከሚመለስለት ድረስ አሁንም ይሄዳል፣ ገና ይሄዳል። እውነተኛውን መልስ እስከሚያገኝ እውነተኛውን እስከሚመልሱለት ድረስ እንግዲህ ማስረጃ እየቀረበ እንግዲህ አይደለንም ካሉ እንግዲህ ምንም ማድረግ አይቻልም እንግዲህ። ስለዚህ አብርሽ ማስረጃውን አላመኑለት እንግዲህ እያንዳንዱ ፎቶ ነው በአጠቃላይ ማለት ነው። ፎቶውን ቢያይ ከዛ በኋላ እንግዲህ መልሱን ያገኘዋን ብዬ ተስፋ አደርጋለሁ። እና እዚህ ሁሉ አንድና አንድ ጥፋተኛው ኤፍሬም ነው በቃ በአጭሩ ማለት ነው። እኔ ሩታን ልወቅሳት አልችልም። ምክንያቱም ያው ባሏን ለራሷ ለማድረግ ስለፈለገች ነው። ነገር ግን ደግሞ የዚህ ሁሉ ዋና አክተር እንግዲህ ኤፍሬም ተብዬ ነው። ኤፍሬም እንግዲህ አይታቸዋን ገና አብርሽ ሲጠፋ እንግዲህ ሄርሜላን ከነገ ጀምሮ አብርሽ አይመጣም ምናምን ምናምን እያለ እሱ ነበረ። ይህን አብርሽ አሁንም ይህን ነገር ቪዲዮን አይቶ ቢጠይቀው ጥሩ ነበረ። እና ስለነበረን ቆይታ እናመሰግናለን። አገራችንን ሰላም ያደርግልን ባይ